የራስን የሆነ ነገር ውሳኔን እዛ ይደናትን ከምታጨናንቃት ይሄ ፎቶ ተባወድ ምን አለሽ ማለት ፎቶዎቹ ምንድነው? ለመናገር ትክክለኛውን ነገር ለናቴ እሷ አግብታለች፣ በቃ የራሷን ህይወት መኖር ጀምራለች፣ ከኔ ተለይታለች፣ ርቃ ሄዳለች ብዬ በጣም ነው በቃ እዚህ ጋር ሳየው አዲስ ተስፋ ይኖረኛል፣ አዲስ ነገር አለኝ ብዬ አስባለሁና ቢያንስ ለናቴ ለኖር የኔ ነገር ካልሆነ ያንን ነገር እናቴ ጋር ያላትን ስሜት እናቴ ምን ያህል ለሷ ያላትን ፍቅር ለሷ ያላትን ከኔ አስበልጣ እሷን ስትወደሳይ እኔ በሱ ነገር ነው ማለት በቃ እዚህ እንድቆይ የተደረገበት እናቴን ካወራሃት ምንድነው እንድቆይ የሚፈልግበት ምክንያት ምንድነው? ማርኬ ይመጣል ብላኛለች። በቃ በስስት ነበር የማይሽ ይከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ የመጣሁላችሁ ከትላንት ወዲያ የተለቀቀው ቪዲዮ አይታችኋልና ዛሬ አዲስ አበባ መጥቻለሁ። ያው አዲስ አበባ የመጣሁበት አንደኛ ምክንያት በጣም ብዙ ነገሮችን አስቤ እዛም ያሰብኳቸው ነገሮች ያያቸዋቸው ነገሮች አሉ። እነዛን ነገሮች በሙሉ አስቤ የመጣሁት አንደኛ ዋናውን ነገር መናገር አልቻልኩም። ቤተሰብ እውነቱን ለመናገር ትክክለኛውን ነገር ለናቴ እሷ አግብታለች፣ በቃ የራሷን ህይወት መኖር ጀምራለች፣ ከኔ ተለይታለች፣ ርቃ ሄዳለች ብዬ መናገር አልቻልኩም። ያንን ድፍረት ነው ያጣሁት። በቃ አላቅም ለምን እንደዛ መናገር እንዳልፈለኩኝ አላቅም። አንደ ልቤ የሆነ ቦታ ነው፣ አንደ ልቤ ደግሞ ሐሳብ ውስጥ ነው። በቃ ተረስቻለሁ፣ ትታኛለች፣ በቃ ሁሉም ነገር አብቅቷል። እሷም አሁን ያለችበትን ሁኔታ ምንም የማውቀው ነገር የለም። ደስተኛቱን አዘንተኛቱን ምን አይነት ሞመንት ውስጥ እንዳለች አላቅም። ነገር ግን ያው ባለችበት ሰላም እንድትሆን ባለችበት ጤናዋ ሁሉ ነገሯ ሰላም እንዲሆን ነው የምፈልገው። እኔ አሁንም ቢሆን ለሷ ክፉ ነገርና አልመኝም። የትም ቦታ ብሄድ የትም ነገር ብሆን ለሷ እንደዚህ ለዋጋ የከፈልኩት ለማንም ዋጋ ከፍዬ አላቅም። እንገራችሁ አይደል በቃ እኔ ከልቤ ነው ያፈቀርኳት፣ ከልቤ ነው የወደድኳት፣ ከልቤ ነው ስሜት ለሷ የነበረኝና ያንን ነገር እናቴ ጋር ያላትን ስሜት እናቴ ምን ያህል ለሷ ያላትን ፍቅር ለሷ ያላትን ከኔ አስበልጣ እሷን ስትወደሳይ እኔ በሱ ነገር ደስተኛ ነው የምሆነው። በነገራችን ላይ ይሄን ነገር አላዝንበትም። ያንን ነገር እንዲጠፋም ስለማልፈልግ ነው አሁንም እውነቱን ማልነግራት። በቃ እሷ ትታኛለች ይሄን ነገር አይሆንም ብዬ ማልነግራት አንደኛ ነገር ለሷ ያላትን ነገር ምንም በፈጽሞ እንዲቀንስ አልፈልግም። በምንም ተአምር እኔን ለተጥላኝ እኔን የሆነ ነገር ታድርግ የፈለገ ነገር ብታደርገኝ እናት ነች። እናት ደግሞ በልጇ መቼም አትቀየርም። እና ያንን ስሜቴን ደግሞ ለሷ አውጥቼ እንደዚህ ብነግራት ያው ማንም ሰው ከውጭ ሆኖ ፈራጅ ነው ታውቃላችሁ። እናንተም ከውጭ ሆናችሁ ነው እንጂ ይሄን ስሜት እኔ እየተሰማኝ ያለው ስሜት እናንተም ተሰምቷችሁ ቢሆን ለመፍረድ ማቸኩሉም የሆነ ነገር ለማድረግ ማቸኩሉም። እና የተደረገው ነገር የተፈጠረው ነገር ሁሉ አልፏል። ነገር ግን አሁንም ለአንዳንዶቻችሁ ስደውሉልኝ ያው ሐሳብ ቀየር ያለው ምናምን ብዬ ነግሬያችኋለሁ። ነገር ግን ያ ሐሳብ የቀየርኩት አንደኛ በወጣችሁ በገባችሁ ቁጥር እናንተን ስሜት የሚረብሻችሁ ማለት በቃ ትዝታዎች አሉ፣ በጣም ብዙ ነገሮች አሉ። እናንተ እንደምታስቡት በጣም ቀላል ነገር አይደለም። አእምሮ ሁሉ ጊዜ ጭንቀት ውስጥ ነው፣ ሁሉ ጊዜ ስትረስ ውስጥ ከሆነ በጣም የሚያስጠላ ሁኔታ ውስጥ ነው የምትሆኑትና ሐሳቤን አልቀየርኩም። በጣም ይቅርታ ጠይቃችኋለሁ። ሁላችሁንም እንደምታዝኑብኝ እንዳትመለስ እንዳታደርገው ምናምን እያላችሁኝ ነበርና ይሄንን ነገር ማደርገው አንደኛ ለራሴም እኔንም ትፈልጉኛላችሁ ብዬ ስለማስብ ነው። በኋላ ላይ አታችሁኝ የሆነ ነገር ሆኜ ማይሆን ነገር ውስጥ ቢሆን ይሄ ምስኪን ልጅ ይሄ ጥሩ ልጅ እንደዚህ እኮ መሆን አልነበረበትም እንድትሉ አይደለም። እኔ ራሴን ሆኜ ቆፍጠን ብዬ እቺ በቃ ሁሉንም ነገር ትቼ ነው ማለፍ የምፈልገው። እሷ ባለችበት ሰላም እንድትሆን ነው የምፈልገው። ባለችበት ጤናዋ ሁሉ ነገሯ በቃ የተደላደለ ሁሉ ነገሯ የተሳካለ እንዲሆንላት ነው የምፈልገው። እና
አብዛኞቻችሁ እየደወላችሁልኝ ስለነበረ እያጽናናችሁኝ ስለነበረ ከጎኔ ስለነበራችሁ እኔና እሷ አንድ ለማድረግ በጣም ብዙ ደረጃ በጣም ብዙ በቃ ከቃል ከምናገረው በላይ አድርጋችኋል። እኔ ከምደክመው በላይ እናንተም ደክማችኋል። የእናንተን ጥረት የእናንተን ድካም እያየው ይሄንን ነገር በጣም ብዙ ነገር ታግይለታለሁ እና አልቻልኩም። እኔ አልቻልኩም፣ አቅቶኛል። ለእናንተ መጥቼ እንደዚህ ባልላችሁ ደክሞኛል፣ አልቻልኩም፣ አቅቶኛል ባልላችሁ ደስ ይለኛል። ስሜቴን በጣም ተቆጣጥሬው ውስጥ ያለው ነገር በጣም ችዬው ነው እና ለእናንተ ይህንን ነገር የምነግራችሁ ዛሬ የመጣሁት አንደኛ እቃዬንም ለማስተካከል ገና ቤትም አልገባውም። እንደደረስኩ ነው፣ ጠዋት ነው እንደደረስኩኝ ነው ለእናንተ ቪዲዮ ያስኩትና ብቻ የሚፈጠረውን ወደፊት ብናይ ይሻላል። አሁን ላይ ስሜቴ ምን እንደሆነ አላውቅም። አንድ ልቤ ይቆይ ይለኛል፣ አንድ ልቤ ሄድ ይለኛል። በዚህ መሀል ደግሞ መጨናነቅ አልፈልግም። እዚህ ሆኜ ሄድ የሚለኝ መንፈስ፣ እዛ ሆኜ ደግሞ ወደዚህ እንድመጣ ምንም የሚያደርገኝ ነገር የለም እና ሙሉ ነገር አውጥቼ እናንተ ላይ መናገር በቻልኩኝ በቃ ያለውን ነገር ሁሉ ነገር ስሜቴን አውጥቼ በተናገርኩኝ ደስ ይለኝ ነበር። ነገር ግን ያንን ነገር ማድረግ አልችልም እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁን መኪና ጠርቻለሁ፣ እቃ ሚጭን መኪና ጠርቻለሁ። እቃዬን እያስተካከልኩኝ እንደምንም ምንም ነገር ሳልነግራት ከናቴ ጋር መቀጠል ሞክራለሁ። ካልቻለች ደግሞ እኔ ብቻዬን ቢሆን በቃ መቀጠል እንዳለብኝ ስለሚሰማኝ እቀጥላለሁ ማለት ነው። እስቲ ቤት እንሂድና ደግሞ ያለውን ነገር እቃዎችን ምናምን ሰብስቤ ቡታጀራ ስደርስ ያለውን ነገር አሳያችኋለሁ። እስቲ ወደ ቤት እንሂድና ያለውን ነገር እኔ ምንም በቃ ያለ አይደል ተስፋ የቆረጠ ሰው ታውቃላችሁ አይደል? ተስፋ ስለቆረጥኩኝ ነው እንደዚህ ቪዲዮ መያዙ ላይ እየከበደኝ ነው። ግን በጣም ብዙ ሰዎች እያስጨነቃችሁኝ ስለሆነ ነው። እንግዲህ ቤተሰቦች ሰራተኞች እቃ እያወረዱ ነው። ነገር ግን ሁለት ናቸው። ሌላ ሰው የሚያስጨምራል መሰለኝ። በጣም ብዙ እቃ ነው ያለው። እኔ አላሰብኩትም። ማርያምን ነው የምላችሁ፣ ሳላስበው በጣም ብዙ እቃ አለ ቤቴ ውስጥ። እንዴ እኔ ቀላል ነገር መስሎኛል። ገና ካሁኑ ሶፋው ተጭኖ ብቻ መኪናው እየሞላ ነው። አልጋ ምናምን ተጭኗልና የቀረን ይሄ ነው። አንዳንድ ነገሮችም ትቻቸው የሚሄዳቸው ነገሮች አሉ። ምናልባት ዳኒ የሚፈልጋቸው ነገሮች ካሉ ብዬ ዳኒም ደውዬ ጠርቼዋለሁ። ብቻ እኔ ምንም አቅም አጥቻለሁ። ምንም ነገር ማንሳት አልቻልኩም። ምንም ነገር እያነሳው ስላልሆነ ምንም ነገር ማንሳት አልፈለግም እና ይሄንን ቤት ትቻለሁ፣ ለቅቄያለሁ ማለት ነው። እነዚህ ስዕሎች ምንም ማድረግ አይቻልም። እሷ ነበረች ለጠፈቻቸው። አይነቀልም፣ በጣም ጠንካራ ነው። እናት እንደዚህ እንደምታዩት እንደዚህ በነበረ እንታይን ፍቅር አይለቅም ነው። አማራጭ ስለሌለ እኔ እናት በጣም ይቅርታ። ይሄንን መቼም ልተወው ማልችለው መቼም ልለቅም ማልችለው ነገር ቢኖር ይሄ ነው። ውዱ ስጦታዬ ነው። ባይዙ ይሄ ነገር ለእኔ በጣም ውዱ ስጦታዬ። ይሄ ስጦታዬ የሰጠኝ ሰው ደግሞ ታውቁታላችሁ እና እንደሰጠኝ ከእናንተ መካከል በጣም ነው የምወደው። በጣም ነው በቃ እዚህ ጋር ሳየው አዲስ ተስፋ ይኖረኛል፣ አዲስ ነገር አለኝ ብዬ አስባለሁና ቢያንስ ለእናቴ ልኖር። የኔ ነገር ካልሆነ ከእናቴ ጋር መኖር በቻልኩኝ፣ ይህንን ነገር ማስተካከል ካልቻልኩኝ የኔ እናቱ አሁን ገና ትላንትና ነው አሁን ከትላንት ወዲያ ነው ምናምን ነው ትጨ እዚህ ጊዜ እኮ ደስተኛ ነበር። እና ቀሩ እስከሚወጣጡ እቃዎች አሉ። ሌላው ተርፈ ነው። ሌላ ምንም የሚይዘው ነገር የለም። እነዚህ ብርጭቆዎች ምናምን አሉ።
እነዚህም ፓክድ ያደርጋሉ። ከዛ ቲቪ ምናምን ወርዷል። ሌላ ምን አለ? ምንም በቃ አበባው ምናምን ነገር እነዚህ ስዕሎቹን ምናምን እነዚህ ይሽሩበት። እዛ ደግሞ ላሳያችሁ፣ እዛም ያለው ነገር ላሳያችሁ። ያው ከእንግዲህ ቡታጀራ ነው የምታገኙኝ የኔ እናት፣ እንደዚህ ሁኚ እንጂ ከዚህ በኋላ ቡታጀራ ነው የምታገኙኝ። በጣም አዝናለሁ። አሁንም ከቅድም ጀምሮ እዚህ የነበረኝ ቆይታ የነበረኝ ነገር ሙሉ ለማስተካከል ሞክሬያለሁ። ሁሉንም ነገር ለመቀየር ሞክሬያለሁ፣ ግን የማይቀየሩ ግባ ችግር የለውም። ሰላም ወይ ሰላም አለን። ቆየ እቃ አታግዘኝም? አየዋ መኪናው ላይ ተጫነው። አሁን የምትፈልጋቸው ነገሮች ለቤት የሚያስፈልግ ነገር የምትላቸው ነገሮች ካሉ ያው መማሲያ፣ ሹካ ምናምን ነገሮች እነሱን ይዤ አልሄድም እና እነሱ ነገሮችን አንተ ትረከበኛለህ። እናም ደግሞ ቤቱንም ከፈለከው ደግሞ ተቀያሪ መኖር ትችላለህ እዚህ ቤት። ምንም ማድረግ አልችልም። እዚህ ቆይቼ ምንም ፈጥረውም ነገር የለም ከዲፕሬሽን እናንተንም ከማስደበር ከቤት አልወጣም ከማለት እዚህ ከመሰቃየት ውጪ ምንም እያመጣው ስላልሆነ ባይሆን ሶፋ አግዘኝ። እነሱ እያሰሩ ስለሆነ አልጋ ምናምን እየፈቱ ነው ላይ ይኸውልህ ማርኬ፣ አንደኛ ነገር እኔ እንደዚህ አይነት ነገር የምተባበረ ነገር የለም ማለት አግዘኝ። ስማኝ፣ ማገዝ አለማገዙ ሌላ ነገር ነው። ሲቀጥል ደግሞ ቃሉ ነው ይሄን ማውጣቱ ምናምን ተው ማለት። አንደኛ ነገር ደግሞ ታውቃለህ ማርኬ፣ ምን ያህል ነገር እየተፈጠረብህ እንዳለ ታውቃለህ። አንደኛ እናትን ማሳዘንም አትፈልግም አይደል? ከእናቴ ጎን ለመሆን እኮ ነው። ከእናቴ ጎን እኮ የምትሆነው እንደዛ አባራህ እኮ የመጣችው በቃ ከቤዛ ጋር አብረህ እንድትሆንላት ነው የምትፈልገው አይደል? ምንም እንደ አዲስ ትሆናለህ። ሁሉ ነገር የተረሳ ነገር የተተው ነገር የተረሳ ነገር እሺ፣ ዕቃ በእንደዚህ በማድረግ ቡታጅራ በመሄድ ቤት አዲሱ ቤት እንትን ማለት ነው። ትንሽ ሊየው የሚስተካከል ነገር ካለ ያንን ነገር ሊየው ልሞክረው። ደግሞ ይኸውልህ ማርኬ፣ ነገሮች የምታስተካክለው አሁንም ቢሆን እዚሁ ነው። ገባህ አይደል? እናትህን ማሳዘን ካልፈለግ ስማኝ፣ እኔ አላሳዝናትም። በልጇ መቼም ተስፋ አልቆርጥም። ለእኔ ችግር የለውም። የተፈጠረውን ነገር እንኳን ተፈጠረ። አንተም በጣም አመሰግናለሁ። እኔ እና እሷን አንድ ለማድረግ በጣም ብዙ ነገሮችን ለፍተሃል፣ ብዙ ነገሮችን አድርገሃል። ያንን ነገር ደግሞ ዋጋ ቢስ ላደርግብህ አልፈልግም። ከኔ ጋር የማይደረጉ ነገሮችን አድርገሃል፣ አልክድም። እና እዚህ ውስጥ እንግባ ስለ እሺ ብለኸኝ ያንን ነገር በማድረግ እኔ ከቃል በላይ ነው እና እኔ ውለታህን መክፈል ባልችልም ፈጣሪ ውለታህን ይክፈል ወንድሜ። ምንም በቀጣይ ተለውጬ ተሻሽዬ የሆነ ነገር ላይ ሆኜ ደግሞ እንገናኛለን ብዬ አስባለሁ። ከጎኔ እንደነበር ካልጠራጠርም፣ ነገር ግን ያበቃለት ያከተመ እኔ የደከምኩበት የዛልኩበት በጣም ብዙ ያለቀስኩበት በጣም ስሜታዊ የሆንኩበት ነገር ከዚህ በኋላ ምንም ተስፋ አለኝ ብዬ ማርያምን ምንም ቢሆን ማለት ነው ሁሌም ከጎን ነኝ። ግን በእንደዚህ አይነት ነገር የማይሆን ነገር የህፃን ሀሳብ እንድታስብ አልፈልግም። ምንድን ነው የህፃን ሀሳብ? ቤት እዚህ ቤት ውስጥ ሆኜ ምን እፈጥራለሁ? እስቲ ንገረኝ። ከመኝታ ቤት ሳሎን ስመጣ ከሳሎን መኝታ ቤት ሲሄድ በቃ ህይወቴ እንደዚህ እንዲያልፍ ውጪ ስወጣ የሚያየኝ ሁሉ መጠቋቋም ያለው ሆነ። እንደዛ አትሆንም ማርኬ። አሁንም ቢሆን ጊዜው አልረፈደም ማርኬ። ለምንድን ነው ራስን የምትሸውደው? በቃ አሁን የለ ምን እንደሆነ ታውቃለህ። ነገሮቹ አላበቃም። መመለስ አላበቃም። እናትህን በዛ ላይ ደግሞ ብዙ ነገር ብዬ አውርቻታለሁ ማለት አውርቻታለሁ። ማዘርህን ጋር ተደዋውያለሁ፣ ብዙ ነገሮችን አውርቻለሁ። አንተም ደግሞ ለኔ ደግሞ ብዙ ነገሮችን ብላኛለች ማለት ብዙ ነገር ብላኛለች። በቃ ለኔም ብቻ ሳይሆን ለአንተም እንዲሁም በቃ ለወደፊት የሚሆነው ነገር ተደዋውለናል። ማታ አውርቻታለሁ፣ ደውዬላታለሁ እኮ። ምንድን ነው ያወራች? እኔም እኮ አብሬያት ነበርኩኝ፣ ግን አንተ ጋር የሚያስደውል ነገር እዚህ መምጣቴን ሳታውቅ አንተ ጋር እንዴት ደወለች? በቃ ልጇ ነህ ገብቷል አይደል? ከጎንህ እንደሆንላት ነበር የምትፈልገው። በዛ ላይ ደግሞ ለኔ የሆነ እንደ ሰርፕራይዝ የሆነ ነገር አውርታኛለች። ለአንተም ደግሞ ያ ነገር አስፈላጊ ነገር ነው ማለት እንደ ሰርፕራይዝ ያወራች።
ለእኔ ደስ ብሎኛል። የሆነ አለ አይደል እኮ ምንድን ነው የምጓጓለትም ነገር ከምን አንጻር ነው ሰርፕራይዙ እኮ ማርኬ? እሱን እነግርሃለሁኝ፣ ግን እቃዎቹ ነግሬያቸዋለሁኝ። ዝናብም እየመጣ ነው፣ እንዳይመጣ እቃውን ላስገባው ወደ ቤት። ወደ ቤት አይገባም። ይገባል። ግዴታ ነው። የምሬን ነው፣ እናስገባዋለን። እና እሺ በቃ ምን የምሬን ነው። አንደኛ ነገር አከራዮችንም ዝም ብለው አይለቁም። ችግር የለውም። ያ እኔ ቀሪ የከፈልኩት ወር ስላለ መኖር ትችላለህ ያልኩህም የ3 ወር የተከፈለ አለ። መኖር ከቻልክ ትኖርበታለህ። አይ ብትል ከሆነ ይከራይና ገንዘቡን ያስተላልፍልኛል። ችግር የለውም። እንደዛ የሚባል ነገር የለም ማርኬ። በዛ ላይ ደግሞ ጠዋት ስትደውልልኝ እቃ አግዘኝ ስትለኝ ለማውራትም ፈልጌ ነበረ። አመጣጥ ለዛ ነው ማውራት ነገር ስላለኝ በቃ። ስለዚህ እቃዎች ይሉ የምናወራው ነገር አለ። እናንተ እኮ ምንም የምናወራው ነው። እኔ እኮ ባይዚ እዛ ቤት ተከራይቼ ነው የመጣሁት፣ አጸድቼ ነው የመጣሁት። በቃ ለአንተ ላይመስል ይችላል። እዚህ የምኖርበት አንድ እንኳን ተስፋ የለኝም። አንድ ታማርክ ለምን ነው ተስፋ የምትቆርጠው? እዚህ ከቆየው ወደ ውጭ ሀገር የሚሄድ ነው። ደግሞ እናቴ ደግሞ የበለጠ ደግሞ እንድታዝን አልፈልግም። ከዚህ ሀገር ወጥቼ ስደት ሄጄ ሌላ ነገር ውስጥ እንድገባ እናቴ ከዚህ በላይ እንድትጎዳ ከዚህ በላይ እንድታዝን ስለማልፈልግ ነው። ከዚህ ሀገር ካልወጣ ቀጥታ ወደ ሌላ ሀገር ነው የሚሄድ እኮ። ብዙ አማራጮች አሉ አይደል? ብዙ መፍትሄዎች አሉ። ለምን ተስፋ ትቆርጣለህ በትንሽ ነገር? በቃ ተስፋ የማያስቆርጥ ነገር ዳኒ ንገረኝ። ምንድን ነው ንገረኝ እስኪ። ምንድን ነው ተስፋ የማያስቆርጠኝ ነገር? ያ ሁሉ የተደፋበት ያ ሁሉ ነገር በቃ እንደተደፋ ውሃ ሲዝም ብዬ ያየኋቸው ነገሮች፣ ያ ሁሉ ቁስሎች፣ ያ ሁሉ ነገር ገብቷል። እንደ ተራ ነገር እንደማንኛውም ነገር ተስፋ አትቁረጥ። ቁም፣ በቃ በርታ፣ አንተ ጀግና ነህ። በቃ ይሁን ለመቆም እየሞከርኩ ነው። ማንም ግን ሊረዳኝ ፈቃደኛ አይደለም። ማንም ከቀገቤ ሊቆም ፈቃደኛ አይደለም። እንዴ እስከምችለው ድረስ ታገልኩኝ። እስከምሄድ እስካለብኝ ድረስ ሄድኩኝ። ከዚህ በላይ ምንድነው? እሺ ማድረግ ምንድነው? እስቲ ንገረኝ። የትኛው የቀረኝ ተስፋ ነው? በእናትህ አታስወራኝ። ማርኬ እያስወራህ አይደለም። ምን ይሄን ፎቶ ማይወርዱ ይሄ ማይወርዱ ማለት ያለብን ነገር አለ። እናንተም የነገረች ነገር አለ። እነግርሃለሁ። ተረጋጋ። እሺ አንተ እኮ ቁጭ በል። ለምንድን ነው የማትቁጭ ማትለው? ልጁ ምን ነው በቃ ቁጭ በል። ተረጋጋ። እቃውን ያመጣዋለሁ። በቃ ምን ሆነህ ነው አንተ? እራስህን ለምንድን ነው የማትሆነው? እራስህን እየሆንክ አይደለም ማለት ነው። አሁን ራሴን ለመሆን እየጣርኩኝ ነው። በቃ ከጎኔ መሆን ከቻልክ ለምን ተሸንፈሽ ዕቃ ይዘህ ሄደህ ቡታጅራ ገብተህ ከዛስ? እኔ አልተሸነፍኩም። እናቴ ያለችኝ ለምንድን ነው የምረሳው? ቤዛን ሳታመጣ ድጋሚ እኔ ጋር አይንህን ላየት አልፈልግም ብላለች አይደል? እንዴት ነው የምትረሳው? ኦኬ ሌላ ሰውን አምጥቼ ደግሞ እሷን ሰርፕራይዝ አደርጋታለሁ አይደል? እስቲ ንገረኝ። ምን እስቲ አንድ ተስፋ እንኳን የማደርግበት አንድ የቀረኝ ነገር ምን አለ? እዚህ ቆይ እናቴ እዚህ እንድቆይ የምትፈልግበት ምክንያት አልገባኝም። እናቴ ቤዛ ነው የምታፈርሽ ማለት አውርታለች። እናቴ ቤዛ ደውላ አውርታለች እኮ ምንድን ነው ያወራቻት? በምን አግኝታ አወራቻት? ለምን ከዚህ እንደሆነ አላውቅም። ተደዋውለዋል። በቃ ይሄንን መናገርም ሳልፈልግ ነው ነገር። ስለዚህ አንድ ተስፋ አለ። አውርተዋል። ኦኬ ያወሩ ምን እሺ አላውቅም እኮ ምንድን ነው ያወሩት? ንገረኝ። እኔ አላውቅም ዳኒ ንገረኝ። እሺ እኔ አላውቅም ማለት ለምን ነው ማሰብ? እኔም እንደዚህ እንድትጨናነቅ ስለማልፈልግ ነው። ኦኬ ከኔም ተለይታ ማውራት ጀመረ። እሺ ለምን አልነገረችኝም? ያንን ነገር ላይ በቃ እንድትጨነቅ ስላልፈለገች ለእኔ ለጓደኛ ነግራኛለች። አለቀ። ስለዚህ ራስህን መሆን ካለብህ ራስህን ነው። ወይኔ ራስህን እንድትጎዳ አልፈልግም። በቃ እሺ ካወራቻት ለምንድን ነው እኔን አግኝታ ለማውራት ፈቃደኛ ያልሆነችው? ለምንድን ነው ከአይኔ የተደበቀችው? ለምንድን ነው ጥላኝ ሌላ ሀገር የሄደችው? ንገረኝ እስቲ። ለምንድን ነው ወደ ሌላ ሀገር የሄደችው? አሁን እኮ ማርኬ በቃ እሷ ጋር ያወሩትን በቃ ግራ የሚያጋባም ነገር ይሁን አይሁን አናውቅም። ገብቶሃል አይደል? አንተ መረጋጋት ነው ያለበት። በቃ አንድ ይሁን ነገር እሷ ጋር ማውራታቸው እንኳን አሪፍ ነገር ነው። ምንም አሪፍ ነገር የለም። ሁሉ ነገር ያበቃለት የተቋጨ ነገር። ብታወራትም ባታወራትም እኮ ምንም ያለቀ ነገር። እኔ እንኳን እንዳልጠር ምንም አይነት ተስፋ የለኝም። ምንም አይነት እኮ ያለ በዚህና እናት እኮ ያወሩት ነገር ለአንተ ተስፋ ሊሆን ይችላል። ለምንድን ነው ማለት የራስህን እንደዚህ ይላታል? ቁጭ በል ስማኝ።
ማለት እንደዚህ እንድትሆን አልፈልግም። ይኸው ፈለገ። እሺ እኔ ማለት ብቻ ከዚህ እንዲወጣ ፈቃደኛ ከዛ እዚህ ቤት ውስጥ ቆይ እኔ ራሴን አረጋግቼ ራሴን አይቼ አመለስ። አትሄድም? እሄዳለሁ። እሄዳለሁ። እናትም ጋር ወስቻለሁ። መሄድ የለብህም። እዛ ሄደህ የባስ እሷን የምታሳዝናት የምታስከፋ ኦኬ። እንዳይመጣ ያዘዋለች፣ ወደዚህ እንዳይመለስ አድርገዋለች። ምክንያቱ ምንድን? እኔ እዚህ ቆይቼ ምን ላደርግ? ምን ልፈይድ? ቢያንስ እዚህ ሆነህ የራስህን የሆነ ነገር ውሳኔህን ትላለህ። እዛ ሄደህ እናትን ከምታጨናንቃት ይሄ ፎቶ ተባለ ምን አለሽ ማለት ፎቶዎቹ ምንድን ነው? ሻውዳችሁ ወጣት ያለባችሁን እንዳላስወጣችሁ ልጆቹን ውጪ ቪዲዮ ለምንድን ያልካቸው? እስካሁን ያልመጡት ለምንድን ነው? አይመጡም። ማንም ሰው እንትን እንዳይል ብያቸዋለሁ። ገንዘባችሁን እጣቸዋለሁ እኮ በቃ ከዚህ ቤት ዳኒ ይግቡ። በቃ ይዘው ይወጡ ነበር እኮ ምንም እኮ አይደለም። ብር ከፈለጋችሁ እጣቸዋለሁ ብያቸዋለሁ። አለፈ። ምን ተፈጠረ? ዳኒ ለምንድን ነው እንዳትደውልላቸው? ማርክ ደውላለሁ። እንዳትደውልላቸው። እደውላለሁ ዳኒ። አትደውልላቸው። እሺ ምንድን ነው? እሺ አንድ ነገር ንገረኝ። እዚህ እንድቆይ አንድ የሚያደርገኝ ነገር እናቴ ምን አወራች? እመጣለሁ አለች? ንገረኝ እስኪ። እኔ ወደዚህ እመጣለሁ እሱን እዛው አስቆየው አለች? ንገረኝ። በቃ ግልጽ ሆነ ንገረኝ። ያወራችን ነገር ንገረኝ። ለምንድን ነው የምትደብቀኝ? መደበቅ አይደለም። ቢያንስ ይሄ ያጽናናሃል፣ ይሄ ያረጋጋሃል ብዬ ነው። እኔ ምንም አያረጋጋኝም። ከእሷ ጋር ማውራቷ አያረጋጋኝም። በቃ እኔ አብረን እንሂድ አልኳት። እናቴ አልመጣም አለችኝ። በቃ ራስህ መጥቼ ተንበርክኬ ለምኜ ነበር እምቢ አለችኝ። በቃ የዛን ጊዜ ተሳስቼ ነበር አይደል? አሁን ድጋሚ ነው እሺ አልኳት። አልመጣም አለችኝ። አሁን ላንተ እመጣለሁ ካለች ሰየው ቀው ይመለስ፣ እስክትመጣ ድረስ ጠብቃታለሁ። ካልሆነ መልሼ መሄድ አይቀርም። ራስን እያጣን ያለው ታውቀዋል። ቆየው እንዳታለቅስ። ለምን እንደምታለቅሰው? ማልቀስ ነው የምትፈልገው? ማርክ፣ በማልቀስ የሚቀየር ነገር አለ? እንደዚህ በመሆን ራስህን ዝቅ በማድረግ የሚቀየር ነገር አለ? እኮ እኔ ማልቀስም ስለማልፈልግ ስሜት የምንድር እኮ ያየው ነው እኮ። ስለዚህ ማርክ ራስህን በተቻለ አቅም ሆኛለሁ እኮ። የድሮ ማርክ አምጣ። የለም በዚህ ነው። የድሮ ማርክ ቢኖር ኖሮ እንደዚያ ነበር። አቅም ያለው ማርክ ቢኖር ኖሮ እንደዚያ ይሆን ነበር። ማንም ግን ድክመቴን ማሳየት አልፈልግም። ሽንፈቴን ማሳየት አልፈልግም። ግን በቃ ተሸነፍኩ። ኦኬ እሺ ንገረኝ። እመጣለሁ ካለች እኔ ነገር አንድ የሆነ ነገር እኔ አለ አይደል መልሼ ወደዚህ ህይወት ውስጥ ወደዚህ አጸቅት ውስጥ መግባት አልፈልግም። ባለፉት ሳምንታቶች ምናምን ያደረኳቸውን ነገሮች አሁንም ድጋሚ አድርግ ብትለኝ እኔ አልችልም። አቅም ያጣው ሰው ታውቃለህ፣ ጉልበት ያጣ ሰው ታውቃለህ አይደል? ብሎ የደከመው ሰው ምን ይገባኛል? የምሬን ነው የምልህ። በቃ እዚህ እንድቆይ የተደረገበት እናቴን ካወራሃት ምንድን ነው እንድቆይ የሚፈለግበት ምክንያት ምንድን ነው? ማርክ እመጣለሁ ብላኛለች። በቃ እናቴ እመጣለሁ አለች። ያለ የኔን ሰው አገኝ ብዬ በማልቀስ እኔ ሳልኖር እኮ እንደምታለቅስ እኮ አውቃለሁ። ሰው ነግሮኛል። ራስን እንደምትጎዳ አውቃለሁ። ለምን እናትህም ትምጣ፣ ያለውን ነገር በደንብ እናወራበት። በቃ መስተካከል ያለበትን ነገር ይስተካከል። አይመስልህም? አንተም ተረጋጋ ማርክ። እሺ እንደዚህ ምንም ነገር የለም፣ ቀይ ነገር የለም። እሺ ማርክ ተረጋጋ። እኔ ሂጂ መኪናውን አውርቻቸው እቃውን ላስገባ። እሺ ተረጋጋ። እሺ በስስት ነበር የማይሽ ከፋይ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ
ጥሎብኝ መከራ ለልቤ እንደ እናት ቆጥሬሽ እንዳጋር ስንታልም ነበረ ካንቺ ጋር